ሰላም ውድ ኢትዮጵያውያን የሎሬት ሲኒማ ቤተሰቦች ሀገር ውስጥም ከሀገር ውጭም ያላችሁ እንደምን ከርማችኋል እንደምን ቆይታችኋል በያላችሁበት ሰላማችሁ ይብዛ እያልን እንግዲህ የሎሬት ቤተሰብ ሲኒማ ቤተሰቦች ዛሬ ደግሞ በአዲስ ፕሮግራም በአዲስ ሾው መተናል ማለት ነው። እንግዲህ ይሄ ለየት ያለ ፕሮግራማችንን እንግዲህ ልንጀምር ወደ እናንተ ይዘን መተናል። እናንተም ለቻናላችን አዲስ ይሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ነባሮቹ ደግሞ ቪዲዮ ላይክ በማድረግ በአዲስ መንፈስ በአዲስ ማንነት ተከታተሉ እንላለን ማለት ነው። እኔ ኮሜዲያን አሞራው ፕሮግራሙን ወይም ሾው ደግሞ እያወራው ቆያለሁ ማለት ነው። በነገራችን ላይ እዚህ ፕሮግራም አዲስ ፕሮግራም ነው ብያችኋለሁ። ይህም አረ ወዴት የተሰኘ ነው። እንግዲህ አረ ወዴት የተሰኘ ነው። በጣም ብዙ ነገር እያየን ነው፣ ብዙ ነገር እየሰማን ነው። ስለዚህ እስቲ እንደው ለየት ይላልና ወዴት ነው አረ ወዴት ያሰኛል። ለዛ ነው ጀመርነውና እናንተ ተመልካቾቻችን ደግሞ ውድ እናንተ ተመልካቾቻችን እናንተው እንድታዩ እንድትፈርዱ እንድትገጹ ኮሜንት እንድታረጉ ነው። እስቲ አንድ ቪዲዮ ልጋብዛችሁ፣ ወደ ቪዲዮ እንሄዳለን። ምገርም ጊዜ ላይ እንደራስ ነው። አያችሁ አለ እንግዲህ አያችሁ፣ ይሄ የሆነው እኛ ጋር ነው፣ እዚህ ነው እንግዲህ አይታችሁ። በጣም ጠጋ ብሎ ነው። ሳታት ነው የሆነ ምንድነው የሚባለው? ሳታት ነው ወይስ ምን ያረጋት ነው የሚባለው? እንግዲህ ነብስ ቀልድ የሆነባት ያጋር ቀልድ ነው። ነብስ እንዴት ያርጎ እንደ ሳታት ቢጋጫትስ ይሆን? ቆይ አሁን ጋጭቶ ቢያልፍስ? የነሱ ብቻ አይደለም። አሁን የነሱ ውዝዋዞ የምትወዛወዛው ቦታ ጠፍቶ ነው መሀል ከተማ መሀል አስፋልት ላይ ለተሽከርካሪ የተዘጋጀበት ቦታ መሀል ላይ ሄደን አንተ ምን ለማግኘት ነው? ህይወት እስከ መደርደር ህይወት ያሳልፈው እስከ መስጠት ማል አስፋልት ላይ የሚያሽከረክር የገባው ላይ ያልገባው አለ። ያ ማለት ማስባለም ማስተውል ያለ መንጃ ፈቃድ ያለው መንጃ ፈቃድ የሌለው አለ። ነፍስን እንዴት ነው ነፍስ ያሳልፈው? ቀልድ ነው። አሁን እስቲ እንዳያችሁ ነው፣ ቀልድ ነው። እቺ ልጅ ብትሞትስ ስንት ኃላፊነት ያለ እዩት፣ በደንብ እዩት እስቲ ያ ብጋጭስ በደንብ እዩት፣ በደንብ ያስተውሉ እንዴት እንዳለፋት የእግዚአብሔር ወልድ መንፈስ ምን ይባላል? ሻው ምንድነው አሁን ይሄ? አራ አሽከርካሪ ወዴት ነው የምናመራው እንዴ? ምን ሰራው ነገር እንወቅ እንጂ ምን ለማግኘት ነው? አሁን ምን ለማግኘት ነው? ይሄ ፎሎ ለማግኘት ላይክ ለማግኘት የሙዚቃ ስሜታችን ከፍ እንድል ነው። መሀል አስፋልት ላይ ምትነዳውስ ልጅ ምትነዳው ሆነ አንተ አራዳ ነህ። እግዚአብሔርም ደደብ ነህ። ንጹህ ፋራ ነህ። በቃ ንጹህ ፋራ ያልቆሸሽክ ፋራ ነህ። አሁን በጣም አንተ አራዳ ነህ። በጣም በቃ አራዳ ነህ። ተሽከርካሪ ይዘሃል። የምታሽከረክረው ይበልጣል። ባይዘው እሱ ያስተውላል። ካንተ የምታሽከረክረው ይበልጣል ነው። እረ ተመልካቾች እንደዚህ አይነት ነገር እስቲ እንጋጽጽ። ተሽከርካሪዎችም አሽከርካሪ ጥሩ አሽከርካሪዎች ያላችሁ ግን እንደዚህ አይነት ደግሞ የሚቀልድ ሳክሮን አሁን እሱ ኤርድና ሊሆን ይችላል። በቃ በጣም ቀልድ ይሆናል ወይ ቆመ ባጃጅ አንስቶ ይዞማቶም ሊሆን ይችላል። አሽከርካሪ ያላችሁ ሰዎች ለማን አሽከርካሪ መስጠት እንዳለባችሁ አስተውሉ። አደጋው ብዙ ነው፣ እናስተውል። በጣም አስካፊ ጊዜ ላይ ነው፣ እንዳያችሁት ነው። በጣም አስካፊ ጊዜ ነው ጊዜው። ፎሎና ላይክ ለመልቀም ያላችሁ በተለይ ሴቶች ውስጥ ደግሞ ምንም ካልዳነ ምንም የደነገጡት ነገር ቆመው ብዙ ዋዛውን ቀጥሎም ሊሆን ይችላል። ማለ አስፋልት ላይ ቆመው ብዙ ዋዛውን ቀጥሎ ነው ይችላል። በጣም ነው የሚያስጥለው። በጣም ስትወዛወዙ ጥንቅር ይበል ቢቀርስ ግቢ ውስጥ የለም ቤት የለም። አሁን ብትቀጭ ለቤተሰብ ሌላ ሸክም ሌላ ሀዘን ብዙ ነገር ነው። አንቺ እዛ ጋር መሞትሽ ብቻ ሳይሆን ብዙ ነገር ነው የምታሳጨው። ለቤተሰብ ሌላ ጣጣ ብዙ ነገር ሊኖር ይችላል። አንቺ ባላማ ሊኖር ይችላል። ተማሪ ልትሆን ይችላልሽ። ብዙ ነገር ያለ አይደለም። ኧረ እባካችሁ ሶሻል ሚዲያ የምትጠቀሙ ሰዎች ኧረ እባካችሁ ፎሎ ላይክ ለማግኘት የምታደርጉ ሰዎች ኧረ እባካችሁ ከባህል ከወግ የወጣ ነገር እረፉ፣ ተው። ስለዚህ አንተም እንግዲህ አሽከርካሪዎችም ይሄን ነገር ትመለከታላችሁ። እንግዲህ ጋጥጡ ሙዙ የሆነ ነገር ለማግኘትም ፌመስ ለመሆን ፌመስ አለ በማለት እንደዚህ ነው ነገር ሰርታችሁ ለማፋመስ የምትመጡ ሰዎችም የምትሰሩት ነገር ይወቁ። አራ ተጠንቀቁ። መሀል አስፋልት ላይ ሄዶ
መወዛወዝ ቲክቶክ መስራት ምን ማለት ነው? ቪዲዮ ማቅረጥ በባጃጅ አግኝቶሽ ሙዛጋብ እንዳለ አፍርጦሽ እንደንቁላሌ አፈርጦሽ ነበር የሚሄደው። የሳትካት አንተ እግዚአብሔር እንደው አትርፎሻል። ከዚህ በኋላ እኔ እንጃ ቪዲዮም ሰርተሽ ይሁን አላውቅም፣ እኔ እንጃ አይነ። ስለዚህ እባካችሁ ኦዲየንስ ማነው ተመልካቾቻችን እንደዚህ አይነት ነገር እንጋጽጽ ወዴት እየሄድን ነው? ስለዚህ እንግዲህ ይሄን ለእናንተ ሰጥቻለሁ ማለት ነው። እናንተ ደግሞ ሐሳብ አስተያየታችሁን እስቲ በኮሜንት ላይ ጻፉ፣ ገጽጹ። እንድወራም እንደዚህ አይነት ደግሞ በጣም የታዘባችሁት ነገር ካለ ለኛ ሼር ማድረግ ትችላላችሁ ማለት ነው። እንግዲህ የተወደዳችሁ የሎሬት ሲኒማ ቤተሰቦች ኧረ ወዴት የተሰኘው ፕሮግራም በአዲስ መልኩ ወደ እናንተ መተናል። እንግዲህ እናንተ ላይክ እና ሼር ኮሜንት በማድረግ በጣም አሪፍ ምን ታዘባችሁን ትዝብቶችን ይዘን ወደ እናንተ እንመጣለን ማለት ነው። በጣም እኛን የማይወክሉ ኢትዮጵያን የማይወክል የኛ ባህል የማይወክሉ በሃይማኖትም በወጋችንም በስርዓታችንም የማይወክሉ ብዙ ነገር እያየነው ሶሻል ሚዲያ ላይ እባካችሁ ይህን ነገር እናቁም። ወደ ቀጣዩ እንሄዳለን ማለት ነው። እንግዲህ የተከበራችሁ ክብራትና ክብራን ተመልካቾቻችን ይህን ደግሞ የምጋብዛችሁ ቪዲዮ ደግሞ እንግዲህ ብዙ ነገር ነው። ኧረ ወደት ነው እንግዲህ ፕሮግራሙ ኧረ ወደት ነው፣ እውነትም ወደት ነው። ኧረ ወደት ነው። እስቲ እንደው ሌላው ነገር ይቅር፣ ይሄ ቪዲዮ ደግሞ ለየት ይላል። ብዙ የምንሰማቸው በጣም ብዙ የምናያቸዋለን። እንዲህ ደግሞ ይሄ ለየት ይላል። በጣም ነው ለየት ያለው። እስኪ ተመልከቱ። ማተር ስልም የራሴ ዕቃ እኮ ነው። ኧረ ገደል ግባ። እስኪ ቁምና ሳየኝ፣ ሸራ የምር ቁምና ሳየኝ። ያውላችሁ እንግዲህ ይሄ ቪዲዮ እንዳያችሁት ነው። ያው ሶሻል እንግዲህ ይሄን ስትመለከቱ አጠገባችሁ ልጆች ሊኖሩ ይችላሉ። እንደዚህ አይነት ነገር ትመለከቱና እንግዲህ ይሄም እንደው ፋራ አሁን ያን እንደው እኔ ቆይ እንደው ሌላው ይቅር ለቤተሰቦቻችሁ አትጨነቁ። እንግዲህ እሷም እኔ ተው ወንዱ ተው ሴቶች ወዳት ነው የምታመሩት። ምን እያረጋችሁ ነው እንዴ? ምን እያረጋችሁ ነው? እሺ ወንዶችስ ሆኑ ጀዘቡ፣ እናንተስ እንዴ? በእናንተ አያምርም እኮ በእናንተ በፍጹም አያምርም። ምንድነው እቃዬን አሳየኝ። ከዛ እሱ እቃው የኔ ነው ማይመስል ሚዲያ ማይመጥን ቋንቋ ስለሆነ እንጂ ብናገረው ደስ ይላል። ቪዲዮውን እያያችሁ ነው። ምንድነው የምትለው? እቃሽ ያሳይ ብሎ ለከፈች፣ ራሷ ለከፈችው። ከዛ እሱ የሚመልሰው መልስ ደበራት። እሱ የጠየቀችው ጥሩ ነው፣ እሱ ሲመልስላት ደበራት። ለምን ደበረሽ? ግም ለግም ያብራያዝ ግም ተግማምተሻል አይደል? ግምት ምትያልሽ እሱም ገማ አንቺም ገማሽ። እናንተ ግሙ ለቤተሰቦቻችሁስ እርግጥ ነው እንጀራ ህይወት ለማሸነፍ ሄዳችሁ እንጂ ህይወትን ለማሸነፍ እንጂ ህይወትን ለማቆሸሽ ነው እንደሄዳችሁት ሰው ጋር ነው። ቆይ እርድና ነው እንደ ነው ማለት ይሄ ምንድነው? ዕውቀት ነው። በጣም ዕውቀት ነው። የዕውቀት ጥጋን መሆኑ ነው። እናንተ ተበላሻችሁ። ቤተሰቦቻችሁ በእናንተ መሰደብ በእናንተ ማሸማቀቅ አይሰለቻችሁ? ነገ ለእናንተ ህይወቱ ይሄ ነገር ለእናንተ ህይወታችሁስ ትንሽ አይዳብርም? አታስተውሉም? አትገነዘቡም? ኧረ ወዴት ተው። ሴቶች ባዛችሁ እኮ ሃይማኖት እኛ ሀገራችን ምንድን የሚባል ኢትዮጵያ የሃይማኖት ሀገር፣ የስርዓት ሀገር፣ የታሪክ ሀገር ነው። በእንደዚህ አይነቱ ሞራላችሁ የሞተ በጣም ቆሻሻ አስተሳሰባችሁ የቆሸሸ ማንነት እንደው ይቅርታ ለቃል አጠቃቀሜና የድድብና ጥግ እኮ የድድብና ጥግ። በተለይኛ ሀገር ሶሻል ሚዲያ ህግ ቢኖረው ኧረ ትውልዱን እንዴት እናድን? እናንተ ተበላሽታችኋል። የሚመጣው ትውልድስ ከእናንተ በታች ተናናሾቻችሁስ እናንተ ምን ይማሩ? እስቲ አንድ ልድገም ቪዲዮ በጌታ በኢየሱስ እንደ ብልግና እኮ ነው ማለት ይሄ ማተር ስልም የራሴ ዕቃ እኮ ነው። የራሴ ዕቃ ነው። ኧረ ገደል ግባ። በራሱ ዕቃ ገደል ግባ። እስኪ ቁምና ሳየኝ፣ ሸራ ቁምና ሳየኝ። ምንን ላሳይሽ? አካውንት ያሳየት ዕቃዬን ወልድ መንፈስ ቅዱስ ያምላክ እንግዲህ አይታችኋል። ቃሉ ሰምታችኋል። እንደው ሚዲያ ቋንቋ ስለማይማጥ ቃሉን አይታችኋል። እኔም ዘጋ ናቸው፣ እኔም ዘጋ ነኝ። እነዚህ ዘጋ ናቸው፣ እኔም ዘጋ ነኝ። እነዚህ የዛጉ ናቸው፣ እነዚህ አይምሮም የዛጉ በቃ የዛጉ ናቸው። እነዚህ በቃ ጥቅም ያልባ ደግሞ ተቀባብታ ፏብላ ምዳል ወጣ
እሱም አራዳ ነው። ጽሙ የጎተተ ፍየል የመሰለ ልጅ ፍየል ያምራል። ከብትን ለቤተሰብ አታስብም? ምን ቤተሰብ ብታስብማ እንደዚህ ወጥ በዚህም ደረጃ የሴቷ ነው የገረመኝ። እንደው በዛ ላይ ደግሞ ቁጭ ብለን የምናያለን። ቁጭ ብለን እዚህ ሶሻል ሚዲያ ላይ ቁጭ ብለን ሶሻል ሚዲያ ላይ ስንታይ በቃ ስርዓት ያለን ባህል የምናውቅ ሃይማኖተኛ ወጉን የምናውቅ ነን። ሶሻል ሚዲያ ላይ ግን ፕሮፋይል ቀይረን ያው እንደነዚህ ባለገ የምናሳድግ እዚሁ ነን ያለ ነው። ለእንጀራ ጉዳይ ሀገር ወጣችሁ እንጂ ለመቆሸሽ ጉዳይ ሀገር ያልወጣችሁ። ይሄ ስል ለእንጀራ ጉዳይ በትክክል ወጣችሁ ቤተሰቦቻችሁን እናንተንም ህይወት የቤተሰብ ህይወትም ለማቀየር ያላችሁ ሰዎችን እናውቃለን፣ እናበረታታለን። እንደነዚህ አይነቱን ደግሞ ቆሻሻ እንደነዚህ አይነቱ ያስተሰብ ባለገ አሁን እሷ በቤቷ በቃ ዘንጣ ወጣ ጥፍራ አድርጋ እቃ ያሳይ የራሱ እቃ ነው አፈር ብላ የራሱ እቃ ለምንድን ነው አፈር የሚበላው? እቃው የራሱ ነው። ከዛ ያንቺ እቃ ሲጠያ እጠጠጠ ብላሽ አባድሽ እንደው እባካችሁ እንደው ሴቶች አደብ ግዙ። ወዴት ነው አደብ ግዙ? በእውነት ያደብ ግዙ። ደስ ያለም ጥሩ አይደለም ይሄ ነገር። እናንተም ተመልካቾች ይህንን ነገር ጋጽዙ። እኛ ኢትዮጵያውያን አያምርብንም፣ ይሄ ነገር አያምርብንም። ሊቆም ይገባል። ለትውልድ እናስብ። ነጮቹ አደረጉ፣ ፈረንጆቹ አደረጉ፣ ነጮቹ አደረጉ። እንደው ቃል ስማቸው ጠራውና እነሱ አደረጉ ብለን መተን በስመ አብ ወወልድ ወመንፈስ ቅዱስ ይሄ ሸም ነው። አፈን ነው መጥረግ ያለብን። ምክንያቱም የነዚህ ጉዳይ ማውራት ራሱ እነሱ ነጮች ያደረጉ ብለን እኛ ፋሽን እነሱ የራሳቸው ጉዳይ ነው። እነሱም የራሳቸው ታሪክ ነው። እኛ አይመለከተንም። ሁልጊዜ እኛ ታሪክ ያለን ህዝቦች ነን። በእናንተ ተነሳ ግን አንተላላም። አታተላሉ። በቃ እንደው አትውጡ። በቃ አትምጡ። ሶሻል ሚዲያ አትምጡ። እዛው ተግማሙ። አትምጡ። ስርዓቱ ጠብቆ ትውልድ ይበላሻል። በቃ አትምጡ። ከእናንተ ትውልዱ ምንም ስለማይማር ትውልዱ ከእናንተ ይሻላል። በቃ አትምጡ። ስለዚህ እባካችሁ ሶሻል ሚዲያ ላይ እየመጣችሁ የምትፈናጥዙብን፣ የምታደነቁርብን፣ ስለ ዘር የምታጨማለቁ፣ ስለ ሃይማኖት የምታባሉ እናንተ እዛ ቁጭ ብላችሁ ተባሉ። እዛ ቁጭ ብላችሁ ጠንቡ። እኛ ጋር መታችሁ አትጠንቡ። እኛ ብዙ ፕሮሰስ ያለው ህዝቡ ብዙ ፕሮሰስ ያለው ብዙ ችግር ያለው በዚህ ሰዓት እነሱ በህዝብ የሚፈልገው ተሳሁኑ ተንብሶ ሰላማዊ ኑሮ መኖር። ስለዚህ እባካችሁ የሶሻል ሚዲያ ዳናዞች ሶሻል ሚዲያን ለድነዛ የምትጠቀሙ፣ ለዘረኝነት የምትጠቀሙ፣ ለፖለቲካ የምትጠቀሙ ሰዎች እዛው ተጨማላቁ። እኛ አንፈልግም። ትውልዱን እናድን። እስቲ ደግሞ ወደ ቀጣይ ፕሮግራሙ ወደ ቀጣይ ቪዲዮ እንሄዳለን ማለት ነው። ትንሽ ጠይቃ ጠብቁ። በጣም ብዙ ነገር ነው ያለው። እኔ አሁን እንደው ብዙ ኮሜንት ስላደረገ ያራማራ እንደዚህ አይነቶች ነገር ላይ እንደው ብታወራ ብለው ነው ይሄን ፕሮግራም ሾው ብዬ ይዤ መጣሁትና እኔ ባላወራ ደስ ይለኝ ነበር፣ ግን በዛ በቃ ኮሜንት ያደርጉ እስቲ አንተ ይሄንን ነገር ተናገር አስተያየት ስጥ ስላላችሁ ነውና አረ ወደየት ያልኩት። ምክንያቱም ብዙ ጊዜ ሶሻል ሚዲያ ብዙ ጊዜ ስለምጠቀም እንግዲህ እኔ ሶሻል ሚዲያን ለበጎ ዓላማ ከመጠቀሙ ሰዎች አንዱ እኔ ነኝ። ለማዝናናት ለማስተማር ኮሜዲያን አመራው ያው ታውቃላችሁና ሶሻል ሚዲያ ላይ እንግዲህ አሁን በተለይ ቲክቶክ ሚል አፕሊኬሽን እዚህ ኢትዮጵያ ላይ ከመጣ በኋላ እነሱ ያው በያለው እዛ ፈረንጆቹ ለተሻለ ለእውቀት ማሳደግ ትውልዳቸውን ለማናጽ ሀገራቸውን ለመገንባት የሀገራቸው ሀያልነት ለማሳየት ይጠቀሙታል። እኛስ እነሱ ተዝናንተው ቆሽሾ የሚዳፉት ነገር ወደኛ መጥቶ እኛም አቀባበላችን ልክ ስላልሆነ በዚህ በሳቢ ጥሩ ነገር ማሸከም በማንችልባት አይምሮአችን ይሄን መጥተው ይሞላሉ እንደ ኮንክሪት ጋግሮብን። እህል አንዳንድ ጤማ መስጠት የምታስቡ ሰዎች ያላችሁና ያ ማለት ያዘ በጣም ስርዓቱን የሚያውቅ አገሩን የሚወድ ባህሉን የሚወድ ሃይማኖቱን የሚወድ የተከባበረ ህዝብ አለ። እንደ ምንድነው የሚባለው ይሄ ምንድነው እንክርዳድ አንዳንድ እንክርዳድ የሆናችሁ አስተሳሰብ ያላችሁ ሰዎች ያላችሁ ይሄ ወደ መጥፎ ነገር እንዳታደርጉት። ይሄ ፕሮግራም እንግዲህ እዚህ ፕሮግራም ላይ መተቸት፣ አስተያየት መስጠት መማር ነው። ትውልድ ማነጽ፣ ህዝባችን ከክፉ ነገር እንዲሸሽ እንዳይቀበል ማድረግ እንጂ ከዘር ከሃይማኖት ከፖለቲካ ነፃ ነን። ማዝናኛ ቻናላችን ነውና
ይሄ ማሳያችሁ ቪዲዮ ደግሞ በእውነት በጣም ነው የሚደብረው። ይሄ ማለት ደግሞ ቤተሰቦች እንግዲህ አንዳንድ ቤተሰቦችም እንግዲህ ትውልዱ ልጃቸውን መጋጸጽ እየቻሉ የራሳቸውም እንደ ልጅ ቁጭ ብለው ለጥፋት አባል ለጥፋት ስፖንሰር የሚሆኑ ቤተሰቦች አሉ። ሁሉም ቤተሰብ አይደለም። አንዳንድ ቤተሰብ ለጥፋት ስፖንሰር የሚሆኑ በጀት የሚሆኑ መቀጸጽ ሲችሉ ምን እንደማደርጉ ሳያውቁ እንግዲህ በብዙ ነገር ይበልጣል ተብሎ የሚታሰቡ ሰዎች ሕፃን ሆነዋል። ይሄ ቪዲዮ ምስክር ነው። ይሄ ቪዲዮ ምስክር ነው። እዩት እዩት። በጣም ዝም ባሉ አለች እሷ በበቷ ዝም ባሉ አለች። ባይዘው መጨረሻ ላይ ምን እንደሆነ እንግዲህ መጨረሻ ላይ ምን እንደሆነ ናገራቸዋል። እንግዲህ እየተያያችሁ ነው። እሷ አሁን በጣም ለኛ አስተላለፋች። በቃ ዝም በሉ አለች። በቃ ቤተሰቦቿን ሰርፕራይዝ ልታረግ ነው። በቃ ቤተሰቦቿ ጥሩ ነገር ልትነግራቸው ነው። በጣም ቆንጆ ውጤት እንዳመጣች ልትነግራቸው ነው። በዩኒቨርሲቲ ላይ ተሸላሚ እንደሆነች ልትነግራቸው ነው። ዩኒቨርሲቲ ልትገባ እንደሆነ ልትነግራቸው ነው። ዝም በሉ አለች። ምን አይነት ድራማ እንደሆነ እንግዲህ እዩ። ምን ያክል እንደዛጋጥና ምን ያክል የህፃን የተጫወትን እንዳለን ትውልድ ከታች ያሉ ህፃናቶች እዩት። ቪዲዮ ተመልከቱ። እናት መጣች። በጣም ደነገጠች። ተሰባሰቡ። አባቱ በደንብ አባቱ ይሉት። ከሁሉም ደግሞ አባትየው አባቱ እናት አለች፣ ልጆች ያሉ አንዷ ከነልጥ መታለች። አረፋ ይሁን ልጥ አላቅም መታለች። እንግዲህ አባትየው በደንብ ይኸውላችሁ፣ እዚች ፓርቲ አባትየው አያችሁ ፊቱ፣ ይሄ ፓርቱ ፊቱን አባትየው አያችሁ። እንግዲህ ትንሿ ልጅ አሁን እቺን ህፃን ልጅ እኔ አሁን እቺን ህፃን ልጅ አንቺ ዞር በይ። ትንሿ ህፃን ነው አሁን እሷ ያደረገችውን ይሁ ትንሿን ህፃን ነው ደግሞ ይሄን ድርጊት ስትፈጽም የምትመጣው ልጅ ይወት እቺ ልጅ አይቺ ጭንቅላት ያዘች ይወት እቺ ህፃን ነው አሁን እቺ ልጅ ዝም ብሎ እንኳን 8 ዓመት 10 ዓመት ልጅ ናት ልጅቷ። እስክሪብቶ ነው እርሳስ ጋንጥላ ማነው በምንታስ በልታስ በጭቃላቅ እዚህ ጋር አጋጭ ከሷ በታች አሁን እቺ ልጅ ነገ ላይ የሷ በተናናሽ ይሄ ሶሻል ሚዲያ ላይ ሲፖስት የሚያዩ ህፃናቶች ያሉ ትናንሽ ይሄን ያዩ ምንድነው የሚያደርጉት? ይሞክራሉ። ቀልድ እንደሆነ አርቲፊሻል ነገር እንደሆነ አያውቁም። ህፃን ናቸው። ምን ያውቃሉ? አንስተው አይናቸውን ሊያጠፉ ይችላሉ። አፍንጫቸውን ሊከቱ ይችላሉ። አሁን የፈረንጆች ስራ ነው። ፈረንጆች በአርቲፊሻል ነገር የሚሰሩትን ስራ እኛ አምጥታ እሷ በቤቷ ቤተሰብ ማስደንገጥ። በዚህ መሀል ስኳር በሽተኛ ቢኖርስ? እሷስ በቃ ፍራንክ ነው። ፍራንክ መሆኑ ነው እንግዲህ ፍራንክ ነው። በቃ አሁን ፍራንክ ነው። ፍራንክን ብቻ ምን በዚህ መሀል እሷ ተዘጋጅታ ቤተሰብ ሳያቅ ስኳር በሽተኛ ቢኖርስ? ልብ ድካም ያለበት ሰው ቢኖርስ? ታሞ አልጋ ላይ ያለ ሰው ቢሆንስ? በውስጡ ችግር ኖረበት ታፍኖ እንደዚህ ድንጋጤ ሳይሆን የሚሰናበት ሰው ቢኖርስ? ከዛ ዘላለማዊ ጸጸት ከዛ እንዲ እናቴ ያጣው አባቴ ያጣው ወንድሜ ያጣው በዚህ በቀልድ ባረኩት ለማስተማር ባረኩት ለመቀለድ ባረኩት። ኧረ እባካችሁ እውነት ነው የዘበርም ለመቀለድ ማምርበንና የሚያምርንበረ ነገር የኛ የሆነና የኛ ያለውን ነገር አታውቁም እናንተ። ኧረ ምንድነው እንደው ኧረ ወደት በእውነት ኧረ ወደት እሺ ምንድነው ይሄ ነው ምንድነው የምትሉት? ምን አድርግ እስቲ አሁን ምንድነው ይሄ? አባትየው ድራማ ሆነ። እኔ በጣም የገረመኝ አባትየው ትልቅ ሰው ናቸው። ጋሽ ትልቅ ሰው ነው ያለው እንዴ? ማዘርም ትልቅ ሰው ነው። ምንድነው በዚህ ደረጃ ልጅ መሆን? ትልቅነት እኮ ክብር ነው እንዴ? ከህፃን ጋር ህፃን መሆን ምን ማለት ነው? ከዛ ግን አንድ ትውልድ ይገጽጻሉ። እርሷም አባት ነኝ ቤተሰብ ነኝ ልጅ ነኝ ብለው ይገጽጻሉ። ይሄን መጋጸጽ አራ ትልቅ ሰው ነው እንደ የሚያምርብንና ማለት ሰው መቁረቢያ ሰዓት ማረፊያው ሰዓት ላይ ህፃን ይኮራል እንዴ? በአጠቃላይ ይሄ ጊዜ በጣም ያስጠላል። እኛ ሀገር ቲክቶክ ሚል መንፋስ ከመጣ ጀምሮ ብዙ ሰዎች በሶሻል ሚዲያ እያየን ነው። ብዙ ሰዎች ልሞት ነው ብንሄድ ነው ምሮኛል ራስ ላጠፋ ነው። በዛው ልክም እንደዛ ብዙ ታሪክ ተቀይሯል። እባካችሁ
በተለይ ቤተሰቦች እዚህ ጋር ቤተሰብ ትውልድ እንደዚህ ሆነ ብሎ የሚጮህ አለ። ቆይ እኛ ትውልድ እናንጽ ነው አዋቂዎች ምን ትውልዱ እናንጽ እና አዋቂዎቹ እናንጽ እንዴ? አዋቂዎች ትልልቅ ሰዎች እኮ አልፋቸዋል፣ ሄዳቸዋል፣ እድማቸው ጨርሳቸዋል። አረ ለትውልድ ያስቡ። ከዛ ትውልድ ላይ በሚደርሰው ነገር ደግሞ ታዝናላችሁ። እግዚአብሔር ይቅር ይበላችሁ። እናንተ ማስተዋል ይስጣችሁ። ምን አይነት መደናዝ ጊዜ ላይ ነው ያለ ነው? ምን አይነት ስቶፕድ የሆነ ጊዜ ነው? ምን አይነት ላንሰስ የሆነ ጊዜ ነው? እረ ወዳት ነው የምንሄደው። እኔ በእውነት ስለቸኝ ለዚች ህፃን እኔ ነው ይገርመች። እቺ ህፃን ልጅ ድራማ በቤታቸው ድራማ የሰሩ በቃ እነሱ አሁን ምንድነው የምንማር? ምን ተማረ ነው አሁን? እሺኛ ምን አስተማራችሁ? ቤቱ ይሄን ቪዲዮ የሚመለከተው አፍንጫ ሲባጥስ የሆነ ነገር ሞክሮ ሲቆርጥ ከዛ ጻጻት አይራስ እንደምን እርጎ ይሁንባችሁ ይርጋባችሁ። ጸጸት እናንተ ላይ ትልልቅ ሆናችሁ የህፃን ስራ የምትሰሩ እናንተ ላይ ጸጸት እርጎ ይሁን ይርጋ። በቃ በረዶ ድንጋይ ይሁን እንደ ኮንክሪት ይሁን ሌላ ምንም ያንል። ስለዚህ እንደው እባካችሁ ክብራትና ክብራት እንግዲህ የዚህ ፕሮግራም ተከታታዮች እንደው ሶሻል ሚዲያ ትልልቅ ህፃን የሆኑ ሰዎች እየመጡ እያየን ነው። በዛው ልክ ደግሞ ትልልቅ ታሪክ እየሰሩ ያሉ ሰዎች እያየን ነው። ይሄ አረ ወዴት የተሰኘው ፕሮግራማችን እንግዲህ ይሄን ይመስላል። እንግዲህ ብዙ ቪዲዮዎች ያሉ በጣም ብዙ ቪዲዮዎች ነው የተላኩት። በጣም ብዙ ቪዲዮዎች ሚዲያ ማይመጥናቸው አሉ። ሚዲያ ላይ ወጥተዋል፣ ግን ሚዲያ ማይመጥናቸው እንደ ኖርማል በቃ እንደ እርድና የተመለከትናቸው በጣም ቪዲዮዎች ያሉ። እስቲ አንድ ቪዲዮ ጋብዛችሁና አስተያየት እንሰጥና ፕሮግራም እንጨርሳለን ማለት ነው። ወደ ቀጣዩ እንሄዳለን። ቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ ይሄ ቻናል ደግሞ ሊያስተምራችሁ የሚችል ሊያዝናና የሚችል ትልቅ እውቀት የምትሸምቱበት ሎሬት ሲኒማ ቻናል ነው። ቻናላችን ደግሞ ጥሩ ነገር የለቀቀ ነው። ለሰብስክራይብ ላይክ ቪዲዮ እንድታይ ሼር ያድርጉ። ከሀገርም ውጭም የሀገር ውስጥም እያላችሁ ለመልካም ነገር እጃችሁን ዘርጉ፣ ለክፋት እጃችሁን እንደሚዘርጉ ለማለት ነው። ወደ ቀጣዩ ቪዲዮ እንሄዳለን። እሺ እንግዲህ ውድ ተመልካቾቻችን እንግዲህ እያወራን ያለ ነው አረ ወዴት የተሰኘ ፕሮግራማችን ነው። ብዙ ቪዲዮ እየጋበዝኳችሁ ነው። እንግዲህ አሁን የቀጣውን ቪዲዮ እና የመጨረሻ የምጋብዛችሁ ቪዲዮ እንግዲህ ይሄ እኔ በጣም እያፈርኩ ያለሁት ያው ለሰው ልጅ ትልቅ ክብር ያለኝ ምክንያቱም እናቴን በጣም ስለምወዳት፣ ግን የምንወዳቸውን እናቶች ወይም ለሴት ልጅ ያለንን ክብር ለሴት ልጅ ያለንን አክብሮትና ቦታ የሚያሳጡ ከስነ ምግባር ውጪ የሆኑ ሴቶች ያሉ እንጂ እኔ ሴቶች ማለላቸውም አሁን እሷ በጣም የምታወሩት በተለይ ሴቶች እባካችሁ ልብ ግዙ እባካችሁ። ያው ሴት ልጅ ክብር ስለሆነች ነውና እንደው ሶሻል ሚዲያ አይማጥንም እኮ አማራኝ ናቸው። ግን እስቲ ይሄ ቪዲዮ ልጋብዛችሁ በእውነት ሙሉ ደግሞ የዚች ልጅ ሙሉ ቪዲዮ መጀመሪያ ጥሩ ነበረች ማለት ጥሩ ባይሆንም ግን ጥሩ ነበረች። ግን አሁን ደግሞ ወዴት መጣች? ከሴትነት ውጭ ሆነች። ከሴትነት ውጭ ሴት ልጅ የማይወክል የመጨረሻ ብልግና መሰረት የብልግና ጥግ አሳያች። ይዋት ሰማችሁ? ሶሻል ማለት ምድዋ አይመጥንም እኮ ቃላቷ እንደምታዋት ናት። ውጭ ሀገር ነው ያለችው። እቺም ኑሮ አሸንፋለሁ ብላ ነው ሄደች። በእነዚህ አይነት ባለገ ድርግት የሚመጣ ክፉ ሴራ ጥሩ እህቶቻችን ለእናትና ለቤተሰባቸው አላማ ብለው የሄዱ ሰዎች ይጎዳሉ። ከዛ ሶሻል ሚዲያ ላይ እንደዚህ በዚህ በአፏ የተጸዳዳች በአፏ እየቆሸሸች ለሚመጣባት አደጋ ህዝብ እንዲሆን እንደዚህ ሆኜ ትላለች። ለጀግድነትና ለጦርነት ሄዳ አሸንፋ እንደመጣች ክብርና ዝናን አስመዝግባ እንደመጣች በራሷ በተጸዳርታ በተጸዳደ በዚህ በአንደበቷ በመጣችው ችግር ቤተሰቦቿ ላይ ሸክም ለሀገርም ለሀገር መጀመሪያ ለሀገር ሸክም ከዛ ለቤተሰብ ሸክም። ምንድነው ሴቶች ምን ነካችሁ? አላማ የላችሁ? ቤተሰብ የለም? ቤተሰብ ሀይላችሁ ነገ ለራሳችሁ ህይወት ያታስቡም? ምንድነው አሁን እስቲ ሶሻል ማሁን ይሄ እስቲ እኔ ቃላቱ ይቅርታ ያርግና ካሜራ ይሄ ነገር እንደምታው እስቲ አንተ እንደምታረጋው ታረጋለህ። ምንም ማረጋ ያልችልም። ምክንያቱም ሼር የዚች ነው እንደው ሼር ከተደረገ ደግሞ የዚች ቪዲዮ ይበዛል። በጣም የዚች ልጅ ቪዲዮ ይበዛል። በእውነት እንደው አንዳንድ ይሄ ቢኖ የሚባል ነገር ነው ብዬ ነበር ያልኩት። እቺ ግን ጭራሽ
እራሷ አንደበቷ ራሱ አይ ነው አስፈታ እንደ ተበልቃቅጣ የምታወራው እንደ ጀብድ ያው ስሞት ብላችሁ ትባላላችሁ እንደውኔ መጨረሻችሁ እኛ ግን አለን። ኧረ እኔ መድኃኒዓለም ያኑርሽ እንጂ ቆርቆሮ እኛ ግን አለን እንትናሽ ደግሞ በጣም አወራች። በቃ በጣም አእምሮ የሚገዛ በጣም የምንማርበት ሞቲቬት ነው ሞቲቬሽን አደረጋችና አእምሮ በክላ ደግሞ ይሄን ቃል የሚወድ ያለ እኮ ባይዘው ይሄ እሳወራችሁ የሚወድ ያለ ፎሎወሮቿን ነው የሚወድ ሰው አለች። በጣም የሚወድ ገብተን ስናይ ግን ሃይማኖታዊና ናችሁ። ሃይማኖታዊና ስርዓቱን ትጠብቃላችሁ። ወጉማ ታውቃላችሁ። በጣም ስርዓት ታውቃላችሁ። ከዛችን ላይክ ታረጋላችሁ። አሁን እናንተ በቤታችሁ እሷ ረዳችሁ ማለት ነው። ጣራ ለክታችሁ ምን እንድትሆን እቺ ልጅ ነገ ህይወቷ ስታጣፋ ከማለት ውጪ ህይወቷ ስታጣፋ ከማለት ውጪ ምንም አታመጡ። ፎሎ ላይ ያደርጋችሁ ለህዝብ አደረሳችሁ። እቺ እንድትለወጥ በአፏ የተጸዳዳች ትለወጣለች። ብልግና ምን አይነት ትውልድ ነው? ምን አይነት ዘመን ነው? ምን አይነት ዘመን ነው? እረ በእግዚአብሔር ሆይ አንድ በለን ታረቀን። አምላክም እንደዚህ ይታረቀኛል። በአፋቸው የሚጸዳዳ ሰዎች በዙ፣ በጣም በዙ። እረ ሴቶች እንደው እረ ሴቶች ልብ ግዙ፣ ተው ግዛው። በጣም አስከፊ፣ በጣም ያስጠላል። ለቤተሰቦቻችሁ፣ ለራሳችሁ፣ ለልጆቻችሁ ተጠንቀቁ። ተው፣ በእውነት ተው። ይሄን ፎሎ ላይክ እያደረጋችሁ ሼር የምታደርጉም ሰዎች እባካችሁ ተጠንቀቁ። ኧረ ወዴት ነው የምንሄደው? በጣም ነው የሚያስጠላው። በእውነት በጣም ነው የሚደብረው። ምን ማለት ነው አሁን እንዲህ ሆነ እንደዚህ አድርገህ እናንተ ተባዙ? ምኑ ባፍ መጸዳዳት? ኧረ ተው ሴቶች፣ በእናንተ በባለጎች በእናንተ ደደቦች ምክንያት ብዙ ሴቶች ያለ ዕድሜያቸው ብዙ ሴቶች ሕፃናት ክፉና ደጉ ያላዩ ሴቶች የሚደፈሩት የሚገደሉት በእናንተ አይነት ነው። በእናንተ ባፋችሁ የሚጸዳዱ ሰዎች ምክንያት። ኧረ ተው ባካችሁ፣ ቤተሰብ አስቡ፣ ለነገ ህይወታችሁ። እንዲህ መጣችሁ ሶሻል ሚዲያ ላይ አትጸዳዱብን። ሽንት ቤት የለም፣ ሽንት ቤት አትጸዳዱ። እራሳችሁ ዘው መባለግ አይችሉም፣ እራሳችሁ ዘው መግማት አይችሉም። የግድ ለህዝብ መምጣት አለባቸው። ምን ማለት ነው? እኔ በጣም የሚገርመኝ ቤተሰብ ምን ይላል ነው። ይሄ ቪዲዮ እኮ የሚጠፋ አይደለም፣ ይቀመጣል። እንዳደራ ብሎ ዘፋን እንደሰፈነው ዘፋን ይቀመጣል። ወዳጆቻችሁን የሚያስቀምጡት ጠላቶቻችሁ ሳይሆን ወዳጆቻችሁ ያስቀምጣሉ። ነገ ህይወቴ አማረ፣ ተለወጥኩኝ፣ መኖር ጀመርኩ ስትይ ህይወትሽ ያመሰቃቅላል፣ ህይወትን ያመሰቃቅላሉ። እባካችሁ ከራሳችሁ ጋር ሁኑ። በተለይ ሴቶች ጀብድ አይደለም፣ በአፍ መጸዳዳት ጀብድ አይደለም፣ ብልግና ጀብድ አይደለም። የሰው ሀገር ሄዳችሁት ህይወትን ለማሸነፍ ኑሮን ለመቀየር ቤተሰብን ለመቀየር ራሳችሁን ለመቀየር አይደለም እንዴ? እዛ ስተቱ የሚወጋ መርፌ አለ፣ እዛ ስተቱ የምትበሉት ምግብ ውስጥ የሚጨመር ነገር ያለ ነው። በአድ ያምልኮ እንትን ትላላችሁ። ምንድን ነው ይሄ? ተው። በተለይ ደግሞ እንደዚህ ቪዲዮ ሲፖስት ጥሩ ነገር ሲሰራ ሪፖርት ያርጋችሁ ታዘጋላችሁ። መንፈሳዊ ነገር ትውልድ የሚታነጽበት ነገር ሲሆን ሀገር የምትገነባበት ነገር ሲሆን ታዛጋላችሁ። ብልግናና ባፋቸው መጸዳዳ ሲሆኑ፣ ዘረኛ ሲሆኑ፣ ፖለቲከኛ ሲሆኑ ፎሎ ላይክ ሼር እያደረጋችሁ እጃችሁ እስኪደማ ድረስ ትደበድባላችሁ። እጃችሁ ይቆመጥ። ለእንደዚህ ዓላማ የነቃችሁ ሰዎች፣ ዘረኞች፣ ሃይማኖተኞች፣ ፖለቲከኞች፣ ኋላ ቀር ያስተሳሰብ ያላችሁ ሁላችሁ ባላችሁበት እንደው መድኃኒዓለም እናንተ ያርቃችሁ። ስለዚህ እባካችሁ ለመልካም ነገር እጃችሁ እንደሚያጠፋ ሁሉ ለክፋትም አጥፉ። ይሄን ነገር አጥፉ። መልካም ነገር እጃችሁ ዘርጉ። እባካችሁ ለራሳችሁ፣ ለትውልዳችሁ፣ ለቤተሰቦቻችሁ፣ ለሀገራችሁ ስትሉ እባካችሁ በየሶሻል ሚዲያ እየመጣችሁ አትጸዳዱብን፣ አትግማሙብን። ሽንት ቤት አለ እዛ ሄዱ። በተለይ ይሄ የምመክራችሁ ለሴት እህቶቻችን ነገ እንዳደራ ይቀመጣል። ይሄ ቪዲዮ ሰብ የሚያደርጉት የራሳችሁ የቅርባችሁ ሰው ወዳጅ የምትላችሁ ሰው ያደርጋሉና እባካችሁ ሴቶች ልብ ግዙ። አረ ወደት የተሰኘ ፕሮግራማችን እንግዲህ ይሄን ይመስላል። ብዙ ፕሮግራሞች ያሉ እንግዲህ በቀጣይ ምናቀርብ ይሆናል። ይሄን አስተያየቶቻችን ለቻናሉ አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ውድ ቤተሰቦቻችን ቻናላችንን ላይክ፣ ፎሎ አድርጉ። ይህ ቻናል ለማስተማርና ለማዝናናት የተከፈተ ቻናል ነው። ይህ ደግሞ አዲስ ሾው ነው። አረ ወደ የተሰኘ ፕሮግራም ነው። በጣም ብዙ ቪዲዮዎች ያሉ ሴት እህቶቻችን አደብ ግዙ። ውድ የሎሬት ሲኔማ ቤተሰቦች በያላችሁበት
ሀገር ውስጥም ከሀገር ውጭ ያላችሁ በያላችሁበት ሰላማችሁ ይብዛ። ኢትዮጵያ ከፍ ትበል። እኛም እንጠብቃችኋለን። እስከ ሳምንት መልካም ሳምንት። ይህ እረ ወተት የተሰኘ ፕሮግራም ነው። ይመቻችሁ። እናመሰግናለን። መልካም ቆይታ። ይመቻችሁ።